በቃሽ። በእናትህ አታፍነኝ። ትንሽ ትሆኝ። እሺ ግን ይኸውልሽ ምንም ለመጮህ እንዳትሞክሪ። ምንም አታመጪም፣ እራስሽን ነው የምታደርጊው። ቆይ ምንድን ነው ከኔ የምትፈልጉት? ከኪራ ቤት የወሰድሽውን ወረቀት። አልገባኝም። ቆይ እሱ ምን ያደርግላችኋል? ውስጡ ቆይ ምን ቢኖር ነው? የስፒድ ህልም፣ የልጅነት ህልም ውስጡ ነው ያለው። ቆይ እናንተ ማን ናችሁ ነው ድንገት መታችሁ የምታሸብሩ? ታስረሽ እንኳን ምላስሽ አያርፍም አይደል እኮ ወንድነት። ሳኒንም ላገኛት አልቻልኩ። አልገባኝም። ቆይ ምንድነው ባለፈ ነገር እንደዚህ መሆን? ምሩ እህቴ ላገኛት አልቻልኩ። የት እንዳለችም አላውቅም። እዚህ ቤት እኮ የለችም። አዎ ፈለግኳት። ስልኳንም ቤት ትታ ነው ሄደችው። በምንም ላገኛት አልቻልኩም። እና ምን ተሻለ? ወይ እንደውልላት ነገር አላውቅም። ብቻ ትላንትና ተናዳ ከጽዮን ጋር በስልክ ስታወራ ሰምተዋታል። ስለዚህ ጽዮን የት አለች? ቆይ እሷን ብታገኛት ሰኒ እንዴት አድርገን ነው የምናገኛት? አላውቅም። ብቻ ነው የሚፈልገው ሰኒን ማግኘት ነው። ምንድነው የሚያጫጫዋችሁ? ጎሽ መጣ። ዘመድ ናት አይደል? የምን ዘመድ? ሰኒ ትላንትና የሆነችው ነገር ነበር እንዴ? ኧረ ሰላም ነበረች። ሰላም አልነበረችም። ሰላም ብትሆን ኖሮማ ያለምንም ምክንያት ስልኳን ትታ ከቤት ወጥታ አትሄድም ነበር። አልገባኝም። ቆይ ምንድነው የተፈጠረው? ጠዋት ስመጣ ሰኒ ቤት የለችም። ስደውል ስልኳም ደግሞ ቤት ነው። እና ቆይ ሄደች ይባላል እኮ። እሷ የምትለው እኮ ትላንትና ከጽዮን ጋር ተጣልታ ነበር ነው እንዴ? የት ተገናኝተው? ይኸውላችሁ ምንም ሆነ ምን ትላንትና ያዩት ሰዎች ከእሷ ጋር ስታወራ እንደነበር ነግረውኛል። ስለዚህ ቤት የማትመለስ ከሆነ ከእሷ ራስ አልወርድም። ኧረ ተረጋጊ። ገና ከመምጣቷ በአንድ ግሮ ልታቆመ ነው እንዴ? ሹቃን ሰኒ ሄደች ይባላል። ይሄኔ እኮ ቤት ተመልሳ ሊሆን ይችላል። ምሩ እስኪ ስልክ ልስጥ የለውላት። ሁሉ እንዳስጨነቀች በመጣች ቁጥር አታነሳም እባክህ። ሻዊት ሄደች ይባላል። ምሩ ለዛውም ስልኳን ጥላ። ተረጋጊ። ቀላልሽ እንዴት ነሽ? እንኳን ደህና መጣሽ። አመሰግናለሁ። ሰኒ የት እንደሄደች የምታውቀው ነገር አለ እንዴ? ኧረ አላውቅም። እና እስካሁን ቤት እኮ የለችም። እስካሁንም አልመጣችም። የት ሄዳ ነው? እኔ ምን አውቃለሁ? ስመጣም የለችም። እሺ አሁን ተረጋጊ። ምናልባት የሆነ ሰው ጋር ሄዳ ነው የሚሆነው እኮ። የኔ ጥያቄ እኮ ስልኳን ቤት አስትቶ እንደ እብድ በጠዋት ያስወጣት ማን ነው? መልስልኝ እንጂ ራኬብ። ሁሉም ጥያቄዎች እኮ መልስ የላቸው። እና እህቴ የት እንኳን እንዳለች ሳላቅ ዝም ብዬ ልቀመጥ? እሺ እኔ አሁን ምን ማድረግ አለብኝ? ወይ ደግሞ ተናግረሻት እንዳይሆን ራኬብ። ቆይ ለምንድን ነው እኔን መረዳት ያቃታችሁ? ሰኒን ጭራሽ አላገኘዋትም። እቤት ስመጣም የለችም። ደግሞ የሆነ ነገር እንደሆነች ውስጤ እየጨነቀኝ ነው፣ ተሰምቶኛል። እሺ አሁን ከመጠበቅ ውጭ ምን ማድረግ ይቻላል? አላቅም። ወይ ካልሆነ ጣቢያ እናመልክት። እንደዚህ ሆኜ ወይ ነገሩን ማፈን አለብኝ ወይ ደግሞ ከዚህ ሀገር ብን ብዬ መጥፋት አለብኝ። እኔ እንጃ ለምን እንደጨነቀኝ አላውቅም። በእርግጥ ስልክ አለማንሳቱ ያስጨንቃል፣ ግን ደግሞ መረጋጋት ነው ያለብሽ። የሆነ ነገር ሆና ቢሆንስ? ይኸውልሽ የሆነ ነገር ሆና ቢሆን ራሱ እኮ አናውቅም አይደል እንዴ? ስለዚህ ይኸውልሽ ምንም ነገር እንዳይፈጠር መጸለይ ነው ያለብን። ቆይ ቤት ገብታ ባይሆንስ? እንዴ ቤትማ ገብታለች። በምን እርግጠኛ ሆንክ? ይኸውልሽ አንደኛ ማታ ተረጋጋሽ ብለሽ ደውለሽላታል። ሁለተኛ ነገር ደግሞ ስልኳ ተገኛላለችም እንዴ? ቆይ እሺ የት ሄደች ታዲያ? አላውቅም ምሩ፣ ግን አንቺ ተረጋጊ። እሺ እረጋጋለሁ። እንዴ አንዳንዴ ለራስሽ እንኳን አስቢ እንጂ። እሺ በቃ ይኸውልሽ እናቴ አሁን ገብተሽ እረፍት ማድረግ አለብሽ። እሺ? አይ እንቅልፍ ያልመጣም። አሁን እረፍት ያስፈልግሻል እናቴ፣ ተነሽ። ገና ምን አይተሽ ይሄን አምቡላሽን ካልታውሽ ገና ስምሽን ነው የምረሽው። እሺ ተዋዋለሁ። ምን ነው ጸበል እንደገባ ሴጣን። እሺ 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 አበዛሽ። እሺ ሻል በል ታዲያ። ስሚ ልብሱን በኋላ ታጥቢዋለሽ። አሁን የሚበላስ ጪ ነግቢ። እሺ
ነው አምላክ? እስከ መቼ ነው እንደ አህያ እየተደበደብኩ እንደ ፈረስ እየተለጉምኩ? መቼ ነው የሚያልፍልኝ? የኔ ጉድ መቼ ነው የሚያበቃው? ካልሆነ ገላግለኝ ፈጣሪ። የኔ ቀን መቼ ነው? ጎረቤት ሁሉ እኮ እኔ መገላገል ሰለቸው። ለእኔ እንደሆነ ዱላው በቀን አንዴ ወይ ሁለቴ ልማዴ ነው። እባክህን ገላግለኝ፣ እባክህን ፈጣሪ ገላግለኝ። ወይኔ ደስ ሲል እንደዚህ ወጣ ብዬ ራሴን ላናፍስ እንጂ ሜዳ ስሄድ ግቢ፣ እቤት ገብቼ ደግሞ ቁጭ ስል ዝም በይ እንዴ! ምን ልሁን? እሺ ውይ ፈጣሪ ሆይ ትዕግስቱን ስጠኝ። እንዴ ብርቄ ምን ሆና ነው እንዴ? ብርቄ በሰላም ነው? ምን ሆነሽ ነው ብርቄ? ምንም አልሆንኩ። እንዴ እንደዚህ ጠላ ባረቄ ሲጠጣ እንዳለ ሳይንሽ ደፍርሶ ምንም አልሆንኩም ትኛለሽ እንዴ? ምላሳችሁ ሁሉ ስካር ብቻ ነው አይደል? እስቲ ቆይ ማን ነው ብርቄ ለምንድን ነው የምትጠጣው ብሎ ተቆርቁሮ የጠየቀኝ? እሱማ እኮ መጠጥ ደስታን ይሰጣል። ያው እየቆየ ትንሽ ሲቆይ ጨጓራንና ጉበትን ይልጣል እንጂ። እኔም እኮ ጉበቴን ነክቶ እንዲገላግለኝ ነው የምፈልገው። ሳልፈልግ አረቄ የምጠጣው ለዚህ ነው። አረ ጠላትሽ ይደፋ። ምን ነው አንቺ ራስሽ ላይ አማረች? ቆሜ መሄዴን ነው አይደለም የምታዩት? በየቀኑ እኮ ብዬ እንደመጣሁ ጥሩ አድርገሻል። የምሄድበት ቦታ ነበር። ምሮ የለችም እንዴ? ብቻዋን ሆነን የጠራኸኝ? አይ ውስጥ ነች አለች። አለች እንዴ? እሺ ለምንድን ነው የፈለከኝ? እኔ የፈለኩሽማ ለምን መሰለሽ? ስለ ሰኒ ላውራሽ ነው። እኔ ስለሱ አይደለም ላውራ፣ ስሟን ራሱ መስማት አልፈልግም። እኔ የምልሽ አግኝተሻት ታውቂያለሽ እንዴ? ማንን? እሷን? ኧረ እዛው መጋኛ ያገኛት። ለስድቡ አትቸኩይ። ግን ከትላንት ወዲያ አውርታችሁ ነበር አይደል? ከማ? ከሷ ጋር? አዎ። በስልክ አላወራችሁም? ኧረ እኔ ከዛ ቀን በኋላ አግኝቻትም አውርቻትም አላውቅም። ከየቱ ቀን? የተደባደብን ቀን ነው። ጽዮን እርግጠኛ ነሽ? እንዴ ቆይ ሚናስ ጽናት ጋር ነኝ ብላኝ ነበር እኮ። ምን አልከኝ? የት ሄደሽ ነው? የት? እዚህ ነበር። እንዴ እንደዚህ ባሰብ ተወጣሽማ ምንም አትበይ። ምንድነው እንደዚህ ያስጨነቀሽ? አባ ማታ ሞት ነበር ያደረው። እፍና አልኩት ነበር። አዎ ሲያስሉ እኮ ሰምቻቸው ነበር። ከቀን ወደ ቀን እየባሰበት ነው። ሐኪሙ ረፍት አድርግ ቢለውም እሱ ግን እሺ ብሎ የሚቀመጥ አይነት ሰው አይደለም። ያው የከተማውንም ጉዳይ እንዳናግዛቸው እሳቸው ካልሄዱ አይሆንም። ኪራ አላውቅም። አባቴ እኮ ስለማይናገር ነው እንጂ በጣም ሞታል። ወይ ካልሆነ ሐኪም ቤት እንወሰዳቸው። ማታ እንደዛ መተንፈስ ያቅተው እንሂድ ብዬው ነበር፣ ግን እሱም ቢያለኝ። ለምን? ምክንያቱም መመላለስ የምለውጥ ሰጠኝ አለኝ። እንደዛ ከሆነ እስከባድ ነው። አዎ ኪራ፣ እኔ ምን እንደማደርግ ራሱ ግራ ገብቶኛል። በቃ አትጨነቂማ፣ መፍትሄ አናጣም። አሁን እንኳን እረፍት እንደማድረግ የተጣላ ሰው አለ ላስታርቅ ብሎ ሄደ። እንዴ እማ እየተናደድሽ ነው? ማን ያልከኝ? እማ ምን ነው ችግር አለ? እንደዚህ ብለህ ከጠራኸኝ እኮ ቆይተህ ነበር። እንዴ ከዚህ በፊት ልሽ ነበር። አሁን እሱን ተውና እንዴማ በለኝ። እንዴ እንደዚህ የሚያስደስትሽ ከሆነማ ሁሌም ነው የምጠራሽ እማ። ወይ ውበትሽ ምን ያህል እንደሚያበራ ታውቂያለሽ አይደል? ፀሐይ ራስ እኮ ትቀናብሻለች። ኧረ እባክህ የምሬን እኮ ነው። እኔ የምፈራው ፀሐይና ጨረቃ እንዳታጣያቸው ነው። እንዴ እንዴት? እንዴ ጨረቃ አንቺን ለማየት በቀን ካልወጣው እንዳትል ነው። ሂዶ ደዛሽ ሞዛዛ ብታይ እንዴት እንደናፈቀኝ። እኔ ራሱ እና ሲመኝም እንዴ ስምሻለሁ እንጂ መቼ መጣሽ? አው ሰው ሲናፍቅ ይሳማል። ሚሉ የኔ ሁሌ ነው የምትናፍቂ እንዴ? ሁሌ ሁሌ? አዎ። አይ እንደዛ ከሆነ እንዳስመኝ። ምን ነው እንዳልጨረስሽ ፈራሽ? አይደለማ ጉንጬ ላይ ጭርት እንዳይወጣብኝ ብዬ ነው። እኔ እኮ እንዴት እንደምሳም እኮ አውቃለሁ። ምን ጭርት እንዳይዝሽ ማለት መራቄ እንዳለቀለቅሽ ፈርተሽ ነው? ሰውዬ በስንት መከራ የጸዳ ፊት ነው። ባይሆን እኔ ስምሃለሁ። እሱም ካልቀረ ተመስገን ነው። አይ ምንም ሚሉዬ። እና እንዴት ነው ስራሽ? ቆንጆ ነው። ያ ልጅ ደግሞ መጥቶ ነበር አይደል ትላንት? የትኛው? ያኔ ማልወደው ነው ሲያወራ አፍሽ ውስጥ ገብቶ የሚያወራው ልጅ። አልመጣም። አዎ እንዳይመጣ
ከኔ ጋር ይጣላል እንዴ? አረ እንደዚህ አትበል፣ ከስተምር ታባርብኛለህ። ጽናት ክፍል 169 ተለቋል ውዶችዬ። እንግዲህ ሰናይት ለማምለጥ ሞክራ ነበር፣ ነገር ግን አልተሳካላትም። የነፂ ከብቶች በመገኘታቸው ጽ እንግዲህ በጣም ደስ ብሏታል። ኪራንም በጣም እያመሰገነችው ነበረ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዙ ይበልልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ ሰብስክራይብ ስታደርጉ ደግሞ የደወል ምልክት እየተጫናችሁ ቢሆን ይመረጣል። እንዲሁም ደግሞ ከጎን ያላችሁ አይዞሽ ፓር ተስፋ አትቁረጭ ነው የምትሉኝና የምታበረታቱኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ውዶችዬ እንግዲህ ባለፈው ክፍል ላይ እንዳያችኋት ሰኔን አግተዋታል። ሰኔ ግን ማን እንዳገታት ማንም ሊያውቅላት አልቻለም። ነገር ግን እሱ ያገታት ስፒድ ነው። ምክንያቱም ስፒድ የነኪራ የአባታቸው ልጅ ነው ማለት ነው። ስለዚህ አባታቸውን ያው በመጣላት አባታቸውን ቂም በመያዝ ነው የቤቱን ካርታ ስለፈለገ። የቤቱን ካርታ ደግሞ አጋጣሚ የሆነ ቦታ አስቀምጠውት ሰኔ ስታወጣው አይቷት ነበርና ያን ወረቀት ካልሰጠችው አሁንም እዚያ ቤት እንደማትወጣና ካታገተችበት እንደማትለቀቅ ነው የነገራት ማለት ነው። ነገር ግን ሰኔ እንደምታዩት በጣም ከባድ ልጅ ናት። ምናልባት አስረው ስላስቀመጧት እንጂ በጣም ከባድና ከባድ ልጅ ናት ማለት ነው። ወዶችዬ እንግዲህ ምግብ እያለ ምግብ እያመጣላት ነበር። ነገር ግን በፍጹም አልበላም ብላ ያው እግሬን ፍታኝ በማለት እግሯን ፈቷት ያው ለርግጫ ብለው ወጣ ነበር። ነገር ግን ያው አልሆነላትም እና እጇን አስሯት ስለነበረ መልሶ ይዟት መጥቷል ማለት ነው። ወዶችዬ ስፒድ ደግሞ ከነኪራ ቤት ሄዶ ኪያን እንግዲህ ልክ እሱ ምንም እንዳላደረገ እየተወላበደ ይገኛል ማለት ነው። ጀግናውን አስቀምጦ ሰኒን አግቶ እንግዲህ ይጫወትባቸዋል ማለት ነው። ውዶችዬ እንግዲህ የነኪራ ከብቶ የነጽናት ከብቶች ማለት ነው ስለተገኙ ያ ኪራ እንዳልያችሁት ባለፈው ክፍል ይዟቸው መጥቶ ነበርና እንግዲህ ደብ ሳር እያበላቸው ነው በማለት ለጽናት ነግሯታል። ጽናትም እንግዲህ የኔ ጀግና የኔ ጎበዝ እያለች ስታመሰግነው ነበረ። እንግዲህ እማ እያለች ጠራት። እማ ብላ ከጠራኝ ቆየ ምናምን እያለችውም ስትለው ነበረ። ከዛ ብዬሽ ነበር እንዴ በማለት ካሁን በፊት እልሽ ነበር በማለት ያው እንግዲህ እሷ እናንተን ብሏታል። ነገር ግን ኪራ ወደዛ ትውስተው እንዲመለስ አትፈልግም ጽናት። ምክንያቱም ያው ከበፊት አንስቶ ታውቃላችሁ ፍቅረኛ ነበሩ። አደጋው ከደረሰበት ወዲህ ግን ያው እሷን ሊያስታውሳት አልቻለም ነበር። እንደገና አሁን እንደ አዲስ ነው ያፈቀራትና ያን ነገር ላለማስታወስ በቃ አሁን ያንን ተው በማለት እንግዲህ አስረስተዋለች ማለት ነው። ውዶችዬ እንግዲህ አቶ በዛብህ ሚስቱን እያሰቃያት እየደበደባት ይገኛል ማለት ነው። እሷም ደግሞ ያው እንግዲህ ከጓደኛ እሷ ደግሞ እሱን ነው ጓደኛው ነው እንጂ እሱን አትወደውም ና ከዛ አንጻር የጓደኛውና የእሷ ግንኙነት ያው ኒና ቪዲዮ ቀርጻ ስላዘቻቸው የሁለታቸው ነገር አሳስቧታል ና የሆነ ቦታ ላይ ቁጭ ብላ እንግዲህ ስታለቅስ ነበረ። ስታለቅስም እንግዲህ ኒና ደርሳ ምን ሆነሽ ነው በማለት ጠይቃታለች። ስለ ችግሯም ያው እንግዲህ ባሏ እንደሚያሰቃያት እናትም እንደሌላት ቤተሰብ እንደሌላት እየነገረቻት ነበር ለኒና። ኒናም ደግሞ እኔም እኮ ቤተሰብ እናትም የለኝም በማለት እንግዲህ እሷም ተያይዛ ስታለቅስ ነበር። ስታለቅስ ከቆየች በኋላ ደግሞ እንግዲህ ሄዳ ለውሽማዋ ነግረዋለች ማለት ነው። ውሽማዋ ደግሞ እንዴት ብቻዋን እዛ ሄዳ ቁጭ ብላ ታለቅሳለች ለምንስ ይሆናል በማለት እንግዲህ እንዲያውም ደግሞ ይላከፋት ይሆናል ምናምን ለክፋት እንዳይሆነ እዛ ብቻዋን ቁጭ ላይ ያለቀሰች እያለ ተከትሎ ሲሮጥ ነበረ። ኒና ደግሞ እንደ የሚላከፍም አለ እንደ እኔንም ለክፈኝ እንዳይሆን እንጂ እያለች ያው ራሷን በራሷ ስታስጨንቅ ነበር ማለት ነው ውዶችዬ። እንግዲህ ናሆም ጽዮንን ጠርቶ አንቺ ነሽ ወይ አንቺ ጋር አውርታለች ወይ ሰኔ እያለ ሲጠይቃት ነበረ። ነገር ግን ከሷ ጋር ምንም ነገር እንዳላወራች ነው ጽዮን የተናገረችው። ከዛም ተቆጥታ ወደ ናሆሜ እናት ቤት ተመልሳለች። እናቱም ጠይቃት ምን አርጎሽ ነው ምንሽ ነው ምን ሎነው የጠራሽ እያለችም ስጠይቃት ነበረ። ያው እንግዲህ ያለውን ነገርም ነግራታለች። ነገር ግን ናሆም ደግሞ የውለሷ አልናገርም ስላለች አባቱን እዟት እንዲመጣ አድርጎ እንግዲህ የናሆሚ አባት ጽዮን እዟት ሄዷል ማለት ነው። እንግዲህ ቀጣይ ክፍል ምን ይለቃል የሚለውን ከጽዮን ከናሆሚ አባት ጋር ያለውን ነገር ያው አብረን እናያለን ማለት ነው።
እንግዲህ ተመልካቾቻችን የሰኒ እህት እንግዲህ ያቃወጠችው ነው። እንደውም እንኳን እህቷ ታስራ እንኳን እህቷ የሌለችና ሳታገኛ ቀርታ ሳለችም የሰኒ እህት በጣም ከባድና ከባድ ሰው ነች። እንደምታዩት እንግዲህ ቅዱሴንም ሄዳ ስታፋጥጠው ነበር። እነ ናሆሜንም እነ ምሩንም እነ ኪያንም ሄዳ እንግዲህ የትዳነው እህቴ እያለች ስታፋጥጥ ነበር ማለት ነው ውዶችዬ። እነሱም ጨንቋቸው ከላይ ከታይ የቻሉትን እያገዟት ነው። እንግዲህ ሰኒ ቀጣይ ክፍል ያው እንደምትለቀቅ ከዛ ቤት እንደምትወጣ ተስፋ አለኝ። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ። እንደምታዩት ጫጫታ ውስጥ ነኝ፣ ምንም እየተመቸኝ አይደለም ውዶችዬ። መልካም ለተሰንበት ውዶችዬ፣ መልካም ለተሰንበት ምሽት ተመኘውላችሁ። ባይ ባይ።